የዘገየባችሁ ነገር የተዘጋባችሁ ነገር የቆየባችሁ ነገር ያልተፈታውን ችግራችሁን ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሐሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት? በሕይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በተለይ የሚወዳችሁ ከሆነ በእናንተ ላይ ፕሮግራም ካለው እግዚአብሔር አምላክ በደንብ የምታውቁት ተጠግታችሁ በደንብ በእናንተ ላይ ፕሮግራም እንዳለው የሚታወቃችሁ ከሆነ አትጠራጠሩ። በአብዛኛው የዘገየባችሁ ነገር ውስጥ የእግዚአብሔር እጅ አለ። በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏችሁ። እስከ መቼ ነው የምትቀመጠው? እስከ መቼ ነው ዝም የምትለው? ስለዚህ አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላዋቂነት አርገው ይገፋፏል። ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ትስማማላችሁ። ሐዘንተኛ መስላችሁ አትታዩ። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ። ጌታ በሕይወታችሁ የዘገየ የመሰላችሁ ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም፣ ከስትንፋሳችሁ ይልቅ ቅርብ ነው። እግዚአብሔር ጸሎታችንን ለመመለስ ችግራችንን ለመፍታት ፍላጎታችንን ለማሟላት ሁኔታዎቻችንን ለማስተካከል ለምን ይዘገያል የሚለው ጥያቄ የብዙዎቻችን ጥያቄ እንደሆነ አስባለሁ። ብዙዎቻችን የጸለይነው የለመንነው እግዚአብሔር እንዲያደርግልን የምንፈልገው ከረጅም ጊዜ ጀምሮ በእግዚአብሔር ፊት ያኖርነው የቤት የህይወት የራስ ጥያቄ ሊኖረን እንደሚችል አስባለሁ። ከዚህም የተነሳ የብዙዎቻችን ጥያቄ እግዚአብሔር ግን ለምን ይዘገያል የሚል ነው። በጾም በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት እንቆቅልሻችንን ለመመለስ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድን ነው እግዚአብሔር የሚዘገየው? እግዚአብሔር አምላክ በጣም ብዙ የሚያስፈልገን ነገር እንዳለ ፍላጎቶቻችንን ያውቃል። የአንዳንዶቻችን ፍላጎት ቅብጠትም ቅንጦትም እንዳልሆነም ያውቃል። ቤዚክ የሆነ ነገር እየፈለግን ልክ አንድ ሰው ከሰውነቱ የተነሳ የሚያስፈልገውን ነገር እግዚአብሔር ያውቃል፣ ሰዎችም ያውቃሉ። ታዲያ ለምንድን ነው እግዚአብሔር አምላክ ፍላጎታችንን ለማሟላት የሚዘገየው? እሱ ብቻ አይደለም፣ ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ። ስለዚህ እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ገብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉ። አንዳንዶቻችሁ ልጅ የመውለድ ጉዳይ ዘግይቶባቸዋል። ሌሎቻችሁ የሥራ ነገር ዘግይቶባቸዋል። ሌሎቻችሁ የፈውስ ነገር ዘግይቶባቸዋል። በአንድም ይሁን በሌላ መንገድ ግን መዘግየት የሚባለው ነገር ጥያቄ መሆኑ የብዙዎቻችን እውነታ እንደሆነ አስባለሁ። አንዳንዶቻችሁ የዘወትር ጸሎታችሁ ናፍቆታችሁ ልጆቻችሁ ናቸው። ከመንገድ ወጥተዋል፣ ልጆቼ እንዲመለሱ እግዚአብሔር ሆይ ልጆቼን እያላችሁ እናቶች ትጠይቃላችሁ። ታዲያ እስከ መቼ ነው ልጆቻችሁ ማይመለሱት? እሱ ብቻ አይደለም፣ በጣም የምትወዷት እናታችሁ፣ በጣም የምትወዱት ልጃችሁ ታሞባችሁ፣ ሚስታችሁ፣ አባታችሁ፣ ጓደኛችሁ ታሞባችሁ እግዚአብሔር አምላክ እንዲፈውስላችሁ ጠይቃችሁ እንዴት ነው ቆየባችሁ ወይስ ቶሎ መልስ ሰጣችሁ? እሱ ብቻ አይደለም፣ ካስጨናቂ ሁኔታ እንዲያወጣችሁ እግዚአብሔርን ጠይቃችሁት። ጌታ ሆይ አሁን ቁርጥ ነው፣ በቃ የመጨረሻ አንተን እንደማምንህ እንደማመልክህ በፍጥረት ሁሉ ይታወቅ ዘንድ በቃ ያገለገልኩ እግዚአብሔር ልጅነቴን የሰጠሁ የሚለው ጸሎታችን አለ አይደል? እሱንም ብቻ ጸልያችሁ ካስጨናቂ ሁኔታ ወጣችሁ ወይስ ቆየባችሁ? ከዚህ አንጻር በእያንዳንዳችሁ ህይወት ውስጥ አንድ የሆነ የዘገየ ነገር እንዳለ አስባለሁ። በሥራ መዘግየት፣ በትምህርት መዘግየት፣ በትዳር መዘግየት፣ ከዛ ካገባችሁ በኋላ ደግሞ በልጅ መውለድ መዘግየት፣ ከዛም ከወለዳችሁ በኋላ ደግሞ ከመስመር በመውጣት መዘግየት ውስጥ ልታልፉ እንደምትችሉ አስባለሁ። ነገር ግን በእርግጠኝነት ልነግራችሁ የምፈልገው ነገር ምንድን ነው? በሕይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በተለይ የሚወዳችሁ ከሆነ በእናንተ ላይ ፕሮግራም ካለው እግዚአብሔር አምላክ በደንብ የምታውቁት ተጠግታችሁ በደንብ በእናንተ ላይ ፕሮግራም እንዳለው የሚታወቃችሁ ከሆነ አትጠራጠሩ። በአብዛኛው የዘገየባችሁ ነገር
ነገር ውስጥ የእግዚአብሔር እጅ አለ። ታዲያ የሚያዋጣው ነገር ምንድነው ካላችሁ ቅሬታና ክርክር ሳይሆን ከዚህ ከእግዚአብሔር ዓላማ ጋር መስማማት ብቻ ነው። ሲዘገይብን ቅር ይለናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። በጣም የምታቋት ሐና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ሐናን በአንደኛ ሳሙኤል መጽሐፍ ላይ ዩኒክ የሚያደርጋት ነገር ምንድን ነው? እንደምታስታውሱት ምራቷ በአመት ወይ በየ2 ዓመቱ በየ3 ዓመቱ ስትወልድ ሐና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። ልጅ ስጠኝ ከሚለው ጥያቄ ይልቅ ዓላማ እንዲፈጸም ነቢይ ወደ መጠየቅ መታበታለች፣ ተሸጋግራበታለች። እግዚአብሔር አምላክ አደርግላችኋለሁ ብሎን በገባልን ተስፋና በተስፋው አካል መካከል የተወሰነ ዓመት መዘግየት እንዳለ፣ በጸሎታችን መልስና በፍላጎታችን መሟላት መካከል መዘግየት እንዳለ ከገባችሁ በጣም ወሳኙ ነገር፣ በጣም ዋናው ጉዳይ ለዚህ መዘግየት እግዚአብሔር ዓላማ እንዳለው ከተረዳችሁ በኋላ እናንተን ትርፋማ የሚያደርጋችሁ መዘግየታችሁን የምትይዙበት አያያዝ ወይም መዘግየታችሁን የምትጠቀሙበት አጠቃቀም ይወስነዋል። የዘገየባችሁን ነገር፣ የተዘጋባችሁን ነገር፣ የቆየባችሁን ነገር፣ ያልተፈታውን ችግራችሁን፣ ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሐሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት ነው? እንግዲህ የመዳንን ተስፋ የእግዚአብሔርን ርስት ክብር ባለጠግነቱን አባትነቱን የሚያዩ ሰዎች በዛ የመዘግየት ወራት ከእግዚአብሔር ጋር የተቀራረቡ ከዓላማው ጋር የተስማሙ ሰዎች ናቸው እንጂ ወዳጆቼ የጠየቁ ሁሉ አልተመለሰላቸውም፣ የፈለጉ ሁሉ አላገኙም፣ እጃቸውን የዘረጉ ሁሉ አልተቀበሉም። ለዚህ ነው አብርሃም እግዚአብሔር ልጅ ሰጣለሁ ካለው ዓመት ጀምሮ እስከ ልጅ እስከተቀበለበት መካከል መዘግየት የሚባሉ ዓመታቶች ውስጥ አልፏል። በእነዛ ዓመታቶች ውስጥ ግን ካስታወሳችሁ አብርሃም ሁል ጊዜ መሰዊያን ይሰራል፣ በመሰዊያው ላይ መስዋዕት ያቀርባል። ስለዚህ ከእግዚአብሔር ጋር የነበረውን ከዓላማው ጋር ለመስማማት የሚያደርገውን ጥረት እንደዚሁም አንዳንዴ ደግሞ ከዓላማው ሲወጣና እንደገና እግዚአብሔር ወደ ዓላማው ሊመልሰው ከአብርሃም ጋር ግብግብ ሲይዝ ትመለከታላችሁ። ወዳጆቼ የእርሱ መንገድ እንደኛ መንገድ አይደለም። እግዚአብሔር አምላክ እኛ ባሰላ ነው እኛ በቆጠር ነው እኛ በምንፈልገው መንገድ መጥቶ ስራችንን አይሰራም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። መጽሐፍ ቅዱሳችንን ስታነቡ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 5 ስትመለከቱ አሮን የሚባለው የሙሴ አገልጋይ የእግዚአብሔር ባሪያ ሙሴ ሲዘገይበት ያንን መዘግየት ተጠቅሞ ህዝቡን ወደ ጣዖት አምልኮ መራው። እሱ ብቻ አይደለም። ትዝ ካላችሁ ሳኦል የሚባለው የእስራኤል ንጉስ ሳኦል አንድ ጉዳይ ገጥሞታል። የገጠመው ነገር ምንድን ነው? የፍልስጤም ሰዎች 3000 ሰረገሎችን 6000 ፈረሰኞችን እንደ ባህር ዳር አሸዋ የበዙ ወታደሮችን ይዘው እስራኤልን ከበቡ። በዚህ ጊዜ ሳኦል ያደረገው ነገር ምንድነው? ወታደሮቹን ያው ሰብስቦ አምጥቷል። እንደምታውቁት የዛን ዘመን ውትድርና ልክ እንዳሁኑ መለዮ ለባሽ አይደለም፣ ወይም ደግሞ አንድ ካምፕ ላይ ሰፍሮ ካሁን ጦርነት የሚጠብቅ አይደለም። ሁሉም ኑሮውን የሚኖር ገበሬ የተለያየ ስራ የሚሰራ ነው። ስለዚህ ከተለያየ ቦታ ተሰብስቦ ነው ለውጊያ የሚመጣው እና ሳኦል የእስራኤል ወታደሮች አብረውት ነበሩ። አንደኛ ሳሙኤልን ግን ስታነቡት የሚለው ነገር ምንድነው? በጣም ታውከው ነበረ። የእስራኤል ወታደሮች በጣም ፈርተው በየጥሻው በየዋሻው ተደብቀው ነበር። እሱ ብቻ አይደለም። ሳሙኤል ደግሞ ምን ብሎታል? እመጣለሁ ጠብቀኝ ብሎ 7 ቀን ቀጠሮ ሰጥቶታል። እና የእግዚአብሔርን ቃል ስታነቡ ሳኦል ሳሙኤልን 7 ቀን ጠብቆት ሳሙኤል ግን አልመጣም ይላል። ጠበቀው እኮ በጌልጌላ ሆኖ ጠበቀው ብሎ ይናገራል። በእስራኤል ልማድ ደግሞ አንድ ጉዳይ አለ። ወደ ጦር ሜዳ ከመሄዳቸው በፊት ከእግዚአብሔር ሞገስን ለመለመን የሚቃጠል መስዋዕትን ያቀርባል። አሁን በዚህ መካከል ሳሙኤል 7 ቀን ጠብቀኝ ብሎት ወይም በ7ኛው ቀን እመጣለሁ ብሎት ሳኦል ሳሙኤልን ከጠበቀው በኋላ አልመጣም። አለመምጣቱን ደግሞ ሲመለከቱ ጦርነቱ አለመጀመሩ ሲመለከቱ የፍልስጤማውያንን ብርታት ጥንካሬ ብዛት ደግሞ ሲመለከቱ የሳኦል ወታደሮች ተበታተኑ። መበታተናቸውን ሲመለከት አሁን ሳኦል ግራ ገባ፣ አጣብቂኝ ውስጥ ገባ። በዚህ በኩል ጠንካራ የፍልስጤም ወታደር ብዙ ቁጥር ያለው ተሰብስቧል። በዚህ ደግሞ የሱ ሰራዊት እየተበተነ ነው። የሚያረገው ነገር ግራ ሲገባው እመጣለሁ ጠብቀኝ ያለው ሳሙኤል ደግሞ ሲቆይበት ሳኦል በቀጥታ ምን አደረገ? የሚቃጠለውን መስዋዕትና የህብረቱን መስዋዕት አምጡልኝ ብሎ ሰዋው። በጣም የሚገርማችሁ ነገር ልክ ሰውቶ እንደጨረሰ
ሳሙኤል መጣ። ምንድን ነው ያደረገው ብሎ አሉ። እንዴ በቃ አንተ ቆየህብኝ፣ ከእግዚአብሔር ሞገስን ልለምን የሚቃጠለው መስዋዕት ሰዋው አሉ። ሞኝነት አድርገሃል አሉ። ዛሬ ዙፋንን አታለ። አሁን ሁኔታው አስገዳጅ ስለነበረበት ነው ሳኦል ሳሙኤልን መጠበቅ መታገስ አቅቶት ዙፋንን የሚያክል ነገር ያጣው። አሮን ሰዎች ገፋፍተውት ህዝቡን ወደ ጣዖት አምልኮ መራ። ምክንያቱም ሙሴን መጠበቅ ሙሴ ዘግይቶ ስለነበረ። በውጤቱ ብዙ ሰዎች ለሞት እንደተዳረጉ መጽሐፉን ስታነቡ ታገኛላችሁ። ሳኦል ደግሞ ሁኔታው አስጨንቆት ሁኔታው ገፋፍቶት ዙፋኑን አጣ። በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏችሁ። እስከ መቼ ነው የምትቀመጠው? እስከ መቼ ነው ዝም የምትለው? ስለዚህ አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላወቂነት አርገው ይገፋፏል። አቅም አለ፣ ችሎታ አለ፣ ገንዘብ አለ፣ ወይም ሰው አለ። ስለዚህ ከመጠበቅ ወይም ይሄን እግዚአብሔር በህይወት ዓላማ ከሰነቀበት መዘግየት አንተን ለማውጣት ብዙ ግፊ ብዙ ጫና ይደረጋል። ዳዊት የዘላለም ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው አንድ ጊዜ መተዋለሁ አልደግመውም ተዋለው። እግዚአብሔር በቀባው ላይ እጅን አታንሳ። እሱ ብቻ አይደለም፣ የልመና እንጀራ በልቷል። ጫካ ለጫካ ጢሻ ለጢሻ ሄዷል፣ ተንከራቷል። ተቀብቶ እንዳልተቀባ ሆኗል። ናባል ትዝ ካላችሁ ለዳዊት የመለሰለት መልስ ማስታወስ ትችላላችሁ። ስለዚህ በመቀባታችሁና የቅባቱ አካል ወይ ህይወት በእናንተ ላይ በመሆኑ መካከል የሆነ መንገድ የሆነ መዘግየት ለሆነ ዓመታት ሊገጥማችሁ ይችላል። አንዳንድ ሰዎች በቤተ ክርስቲያን እግዚአብሔርን ከመጠበቅ ወጥተው ወደ ተለያየ ህይወት ገብተዋል፣ ወደ ዓለም ተመልሰዋል፣ ከወንጌል እውነት ወደ ኋላ ፈቀቅ ብለዋል። ለምን? መዘግየት የሚባለው ውስጥ እግዚአብሔር በእነሱ ህይወት ሊሰራ የፈለገውን ዓላማ ካለመረዳትና ካለመታገስ የተነሳ። በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከቀፈሳችሁት ፍቅር ከዳናችሁበት እውነት ወደ ኋላ የምታፈገፍጉ ሰዎች ከእግዚአብሔር ሐሳብ ትወጣላችሁ እንጂ ሐሳባችሁን አታሳኩ። ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። አት ዘ ሴም ታይም ነገሩንም እጃችሁ ማስገባት አትችሉም። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝም። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም። ወዳጆቼ ልክ እንደ ሳኦል ክብራችሁንም ሞገሳችሁንም ዙፋናችሁንም እንዳታጡ፣ ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ለሌላው የቀለለ እናንተ ይከብዳል። ለሌላው እንደ ቀልድ የሆነ ለእናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያችኋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው ካስታወሳችሁ የጴጥሮስ ወደ ሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል ወደ ስምዖን ጴጥሮስ ዞር አለ ይላል። በእናንተ ጊዜ በእናንተ ገንዘብ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከእናንተ ጋር ፕሮግራም የለውም ማለት አይደለም። ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ የሚነዳ ሳይሆን የዘላለም ስለሆነ ሕያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የእናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። መምጣቱ ላይቀር ነገርን ካጣ በኋላ እንዳይመጣ፣ መጎብኘት ላይቀር ነገር ከተበላሸ ከእግዚአብሔር መንገድ ከወጣ በኋላ እንዳይመጣ። ሁኔታው ጫና አለው። እዚህ በጌታ ቤት ሆነ ከምትራብ በቃ ምንድነው መንገዱ ሲላ በጌታ በኢየሱስ ክርስቶስ ቢገለኝም እጠብቀዋለሁ እንዳለ የእግዚአብሔር ሰው እግዚአብሔር ዛሬ የጽናት መንፈስ ይደረግላችሁ። በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶችን በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ተብሎ እንደተጻፈ በጌታ በኢየሱስም ባላችሁበት ሁኔታ ማስቀጠል የሚችል የእግዚአብሔር መንፈስ በላያችሁ ላይ ይሆን። ወደ ግራም ወደ ቀኝም እንዳትሉ፣ ከእግዚአብሔር ሐሳብ ስንፍ እንዳትሉ፣ የሚያጸና የሚመራ የሚያበረታ የእግዚአብሔር መንፈስ ዛሬ ከዚህ ቤት ስትወጣ ከአዳራሽ ሳይሆን ከክብሩ ጋር መውጣት ይሆንልህ። እንዳታገለግሉ ወደ ኋላ እንድትሉ፣ እንድታጉረመርሙ፣ እንድትከራከሩ፣ እንድትበሳጩ መጽሐፍ እንደሚናገር ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን፣ ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት
ለመዝጋት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ተስማማላችሁ። ሐዘንተኛ መስላችሁ አትታዩ። ችግርተኛ መስላችሁ አትታዩ። የኃይል መንፈስ በእናንተ ላይ ይሆናል። መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን? ሰዎችን ወይንስ እግዚአብሔርን እናፍራለን? በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይ እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድን ነው የምትታመነው? በማን ነው የምትመካው? ማን ነው የተደገፍከው? ማን ነው ተስፋ ያደረግከው? ይሆናል ስትል፣ አረጋዋለሁ ስትል፣ ደርስበታለሁ ስትል፣ ወጣለሁ ገባለሁ ስትል፣ ጋሻ መከታ ዋስትና ምርኩዝ ያደረግከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታመንክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። በስጋ ለባሽ የሚመካ መታመኛውን ስጋ ለባሽ ያደረገ እርጉም ነው እንደሚል መጽሐፍ ታውቃላችሁ። ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ፣ ካንተ ኮንዲሽን አንጻር እንደከበቡ ሊያሳይ ሲፈልግ፣ እሱ ብቻ አጥንቶችን በእናት ማህፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜው እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ የአየሩን ጸባይ እንዳትታመኑ፣ እድሜያቸው እንዳትታመኑ፣ በዙሪያቸው አለን ያሉ ሰዎች እንዳትታመኑ፣ ውጭ ሀገር ሆነ ሀገር ውስጥ ሆነ አለው አይዞ እኔ እስካለው ድረስ ክንዴ ሳይንተራስ ምናምን ያሉ የኛ አምላክ እስካለ በዙፋኑ እስካለ በመቅደሱ ነገራችን በክብር ይቀየራል። እምናምነው እግዚአብሔርን ነው። ጌታ ኢየሱስ እንደዚህ ያለ ለደቀ መዛሙርቶቹ አልዓዛር ተኝቷል አላቸው። ሞቶ አይደለም። ዛሬ ነግራቸዋለሁ፣ ነገራችሁ ተኝቶ እንጂ አልሞተም። ከተኛበት ይቀሰቀሳል። በፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 ላይ በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ እንዳለ ጳውሎስ። በመዘግየት ውስጥ ያላችሁ ሰዎች እግዚአብሔር በሥራ ላይ ነው። ነገር ግን ሲሰራ ላታየው ትችላለህ። እየሰራ እጁን ላታየው ትችላለህ። ግን እግዚአብሔር በሥራ ላይ ነው። አንድም ቀን እግዚአብሔር ከሥራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየኸው፣ እግዚአብሔር ሲሰራ አዋራ አያቦንም፣ እግዚአብሔር ሲሰራ መንገድ አይዘጋም፣ እግዚአብሔር ሲዘጋ ድንጋይ አያጮህም። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። አዳምን አስተኝቶ ሔዋንን እንደሰራለት ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። ልጅን በእናቱ ማህፀን ሲሰራው ድምፅ አይሰማም። ይገርምሃል። ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ከአጥንት እየተዋደደ የነርቭ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርማል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምፅ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በሥራ ላይ ነው። ሁለተኛ እግዚአብሔር በመዘግየት ውስጥ ውጤቱን ያውቀዋል። ለመሰለም አይጣደፈው። የተለያየ ድምፅ የማያሰማው ያዙ ይልቀቁኝ የማይለው ውጤቱን ያውቀዋል። የገባህበትን እያለፍክበት ያለውን ውጤቱን እግዚአብሔር በደንብ ያውቅ። ጌታ ኢየሱስ አልዓዛር እንደታመመ ሲነገረው እንደዚህ አለ፣ ይሄ ለሞት የሚያበቃ አይደለም። 2 ቀን ቆየ፣ 2 ሳምንት። አልዓዛር ከሞት የተነሳው ጌታ በ4ኛው ቀን ስሙን ስለጠራው አይደለም፣ ትንሣኤና ህይወት ጌታ ስለሆነ ነው። ያን ሰይጣን ውጤቱን ለማስቀየር ነው የሚሯሯጠው፣ እዚህም እዛ የሚሄደው። ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሱ እጅ ላይ ነው። ይሄ ጉዳይ ተኝቷል እንጂ አልሞተም አለ። ዛሬ እነግርሃለሁ፣ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ሶስተኛው በመዘግየት ውስጥ እግዚአብሔር ለምንድን ነው በጣም በቦልድነስ በኮንፊደንስ እግዚአብሔር ከእናንተ ጋር ኮሚኒኬት የሚያደርገው መሰላችሁ? ሶስተኛው እግዚአብሔር ጊዜውን ያውቃል። በገላትያ መጽሐፍ ምዕራፍ 4 ቁጥር 4 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጊዜው በደረሰ ጊዜ እግዚአብሔር ልጁን ላካል። በቃ መቼ መልአኩን ለአንተ እንደሚልክልህ ያውቃል። ዛሬ እነግርሃለሁ፣ እግዚአብሔር ጊዜው በደረሰ ጊዜ ልጁን እንደላከ ልክ እንደዚሁ አሁን ያንተ ጊዜ ነው። እኔ አምናለሁ፣ መልአኩን ይልካል። አራተኛው እግዚአብሔር የሚያስደስትህን ሳይሆን የሚያሳድግህን ነገር ያውቃል። እግዚአብሔር በጣም የሚያስጨንቀው የአንተን የሚያስደስትህ ጉዳይ አይደለም፣ እምነትህንና ካራክተርህን የሚያሳድግ ጉዳይ ነው እግዚአብሔር የሚያሳስብ። አንዳንድ ጊዜ እግዚአብሔር ሲዘገይብን የሚሰማን ስሜቶች አሉ። ከሚሰማን ስሜቶች አንዱ እግዚአብሔር እንደማይወደን አይወደኝም፣ ሌላ ግድ የለሽነት ማለት እግዚአብሔር ስለኔ ግድ አይለውም፣ ቸርነቱን ሁሉ እንጠራጠራለን። በጣም የሚገርማችሁ ግን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 5 ላይ ማርያምንም አልዓዛርንም ማርታንም ኢየሱስ ይወዳቸው ነበር ይላል። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች፣ ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ። ጌታ በሕይወታችሁ የዘገየ የመሰላችሁ
ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም፣ ከስትንፋሳችሁ ይልቅ ቅርብ ነው። ስለማይወደን ካልሆነ የሚወደኝ ከሆነ በእኔ ማዘን የሚያዝን ከሆነ እግዚአብሔር ለምን ይዘገያል? አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ ነው፣ በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ በቴክስት አይደለም፣ በሚሴጅ አይደለም፣ በፈለግከው ነገር ብደው በእግዚአብሔር እንድትታመኑ የሚዘገየው። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገየው። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለ እናንተ ደስ ይለኛል አለ። ስለዚህ በአልዓዛር ጉዳይ እምነት ለጴጥሮስ፣ በአልዓዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። ከዚህ በኋላ እንደዚህ ይሆናል። ተናግራቸው አይደለም፣ ተናግረሽ ተናግራ አይደለም። ገና የሚያውቁ ሰዎች ሲያዩ የእግዚአብሔርን ታላቅነት ያያሉ፣ የእግዚአብሔርን አዳኝነት ያያሉ፣ የእግዚአብሔርን ፈዋሽነት ያያሉ። አራተኛ ክብሩን ለመግለጥ እግዚአብሔር የሚዘገየው ክብሩን ለመግለጥ እንደዚህ ያለ አልዓዛር ተሞላሉ። ይሄ የእግዚአብሔር ልጅ በሱ እንዲከብር ነው እንጂ ለሞት የሚያበቃ አይደለም። የአልዓዛር ጉዳይ ለክብር እንደተፈለገ ለክብር እንደሆነ እንደተጻፈ ያንተም መዘግየት ለክብር ነው። የመጨረሻው ሐሳቡ እንዲጸና ነው። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል ይላል። በሮሜ መጽሐፍ ምዕራፍ 15 እንደዚህ ይላል እግዚአብሔር ቃል ሲናገር። በዚህ በሮሜ መጽሐፍ ምዕራፍ 15 ላይ የሐዋርያው ጳውሎስ ዋና ዓላማው ምንድን ነው? ከአሕዛብ የሰበሰበውን ስጦታ ወደ ኢየሩሳሌም ይዞ ሄዶ እዛ ላሉ ቅዱሳን ሰጥቶ ከዛ ወደ ሮም ተመልሶ ወንጌል ማገልገል። ቁጥር 20 ላይ ደግሞ ስታነቡት ወንጌል ወዳልደረሰበት ቦታ ማድረስ ነው። ነገር ግን ይገርማቸዋል፣ ጳውሎስ ይሄንን ሲጽፍ አልታሰረም ነበር። ይሄን ከጻፈ በኋላ 2 ዓመት እስር ቤት ተቀምጧል። ይሄን እቅዱን ይሄን ሐሳቡን ሳይተገብር በዚህ ሐሳቡ በዚህ አገልግሎት እቅዱና በትግበራው መካከል 2 ዓመት ቆይቷል። የእግዚአብሔር ዓላማ የእግዚአብሔር እቅድ በእነዚህ 2 ዓመታቶች ውስጥ ሮም ሄዶ እንዲያገለግል አልነበረም። በቃ አለቀ። የእግዚአብሔር ዓላማ ይጸና ዘንድ ሐሳቡ በእናንተ ይፈጸም ዘንድ መዘግየቱ። ለዛ ደግሞ ልንገራችሁ፣ የተሻለ ነገር ሊሰጣችሁ፣ በእርሱ እንድትታመኑ፣ ለሌሎች ሰዎች እምነት እንድትሆኑ፣ የክብሩ መገለጫ እንድትሆኑ፣ ሐሳቡን ብቻ በእናንተ ሕይወት ሊሰራ ምክሩ በእናንተ ሕይወት ሊያጸና ፈልጎ እግዚአብሔር ይዘገያል። ያን ጊዜ አትታበዩ፣ ኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። መዘግየቱ ለመልካም ይሆናል።